ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም? እንዴት ነው? የአፍሪካ ዋንጫ እየተመለከታችሁ ነው? እየተዝናናችሁ እንደሆነ ተስፋ እናደርጋለን። ትላንት ብሪያን ምቡሞ እና የአማድ እርስ በርስ ተገናኝተው ነበር። እንግዲህ ጥሩ የሆነ ጨዋታ ነው ትላንት የተመለከትነው በአፍሪካው ዋንጫ እና አማድ አስቆጥሯል። ምቡሞ ባያገባም ግን በአማድ ጎል ደስተኛ ነበረ። የአፍሪካው ዋንጫን ጠቀስ እናደርጋለን። አንዳንድ ሀሳቦችም እዚህ ላይ አሉኝ። እንደው ከዩናይትድ ርዕስ ወጣ ቢልም እሱን አደርሳችሁ እና ማንቸስተር ዩናይትድ እና የፕሪሚየር ሊግ የነገ ጨዋታዎችን እንመለከታለን። ቤተሰቦች ትላንት በካሪንግተን ልምምድ ሲሰሩ እና ልምምድ ቦታ ላይ ተጫዋቹ አልታየም። ትላንት ቪዲዮዎችን ስናይ ይሄ ተጫዋች አይመለስም ማለት ነው፣ ለወልቭሱ ጨዋታ አይደርስም። ስለ ዩናይትድ የወልቭስን ጨዋታ ማሸነፍ ግዴታ ውስጥ ስለ መግባታችን እና አንዳንድ ስለ ክለቡ የተመለከቱ ዜናዎች እንዲሁ የሚደርሱ ይሆናል መረጃዎች። ከዛ ውጪ የሄቨንን ጉዳይ ዛሬም ልናነሳ ተገደናል። ተጫዋቹ ፍጹም ዜግነቴን አልቀይርም ሲል ለጋና እግር ኳስ ፌዴሬሽን ምላሽ ሰጥቷል ተብሏል። ጄሱን ፓርክ የቀድሞ የማንቸስተር ዩናይትድ ተጫዋች ዩናይትዶች ቼልሲን ቁማር በልተዋል ብሏል። በማን ዙሪያ እሱን የምነግራችኋለሁ አስተያየቱን። በዝውውር የያዝኩላችሁ ዜናዎችን ስንመለከት ደግሞ ዘርክዚ አይ ቲንክ ወደ ሮማ ሳይስማማ አይቀርም። አሁን በጣም የተቃረበ ይመስላል። ዩናይትዶች እሱን ለመተካትም እንዲሁ አንድ አጥቂ እያናገሩ እንደሆነ ተገልጿል። እዚሁ በአፍሪካ ዋንጫ እየተሳተፈ ያለ አጥቂ ነው። ባሌባ ከካርሎስ ባሌባ ዝውውር ጋር በተያያዘ ትላንት የታዘብነው ነገር አለ። ዜናም እንደ መረጃም ነው። ከትላንቱ ጨዋታም እንደዚሁ የወሰድነው ያየነው ነገር ነው እና እሱም ጉዳይ ላይ እናወራለን። ብቻ አብራችሁኝ ቆዩ ቤተሰቦች። ላይክ እያደረጋችሁ ቪዲዮን መልካም ቆይታ እንድታደርጉ ጋብዛለሁ። አብረን እንቆይ። ወደ ዩናይትድ መረጃዎች ከማለፋችን በፊት ተያያዥ የሆኑ ጉዳዮች አሉ። እነዚያን ነገሮች እናንሳ። ዩናይትዳዊ የሆኑ መረጃዎች በሏቸው። ለምሳሌ አፍሪካ ዋንጫው አለ ትላንት አይ ቲንክ በተለይ ኮትዲቫር እና የካሜሮን ብሔራዊ ቡድን ጨዋታ እንደተመለከታችሁ ተስፋ አደርጋለሁ። ጥሩ ፉክክር የነበረው ጨዋታ ነበር። ተመልካች በጣም ሙሉ ነበረ። በአፍሪካ ደረጃ የሚጠበቅ ጨዋታ ነው። ትልቅ ደርቢ ይመስላል ጨዋታው። ከዩናይትድ ጋር የሚያያይዘው የቡድናችን ወሳኝ ተጫዋቾች አማድ እና ብሪያን ምቡሞ ጨዋታ ያደረጉበት መሆኑ ነው። የተለያየ ብሔራዊ ቡድን ወክለው ትላንት አማድ 87 ደቂቃ ተጫውተዋል። አንድ ጎል አስቆጥሯል። 4 ቁልፍ ኳሶችን እንዲሁ ማቀበል ችሏል። አንድ ትልቅ የጎል ማግባት እድል ፈጥሯል። ብሪያን ምቡሞ 90 ደቂቃ ነው የተጫወተው። 3 ሾቶችን ሞክሯል ወደ ጎል፣ እንዲሁም አንድ ቁልፍ የሆነ ኳስ ማቀበል ችሏል። ከዛ ውጭ ደግሞ ያው 3 ድሪብል አድርጎ አንድ ድሪብል ብቻ ነው የተሳካለት ማለት ነው። አማድ ግን ትላንት ያስቆጠራት ጎል እንደው በጣም ውብ ነበረች። እውነት ለመናገር አማድ ታይፒካል የሆነ የእሱ ብራንድ የሆነች ጎል ነች ብዬ ነው የምወስደው። እንደውም በዩናይትድ ቤት ሩበን አሞሪም በጥልቀት ወደኋላ ተመልሶ የመከላከሉን ሚና ስለሰጠው ይሄ ዊንግ ባክ በሚል መጠሪያ ማለት ነው ራይት ዊንግ ባክ ቦታ ላይ ስለሚያጫውተው ተጫዋቹ ትንሽ ከጎሉ የራቀ ይመስለኛል። እንደ ቀድሞ አይደለም፣ ለምሳሌ እንዳምና ማለት ነው። ምክንያቱም ከጎሉ ትንሽ ርቆ የመጫወት ግዴታ ስላለበት ማለት ነው። በብሔራዊ ቡድን ደረጃ ግን ተጫዋቹ የክንፉን ቦታ ብቻ ይዞ ስለሚጫወት በጣም አደገኛው ተጫዋች ነው አማድና በሱ ይሄ ከት እያደረገ በተለይ በግራ እግሩ የሚመታቸው የሚሞክራቸው ኳሶች አደገኛ ናቸው። ትላንት የሚያስቆጠራት ጎል በጣም ወሳኝ ነበር። ብዙ አልቆዩም። ያው እየመሩ ኮትዲቫሮች በሱ ጎል ምክንያት ከቆዩ በኋላ ወዲያው ነው ጎል የተቆጠረባቸው። ካሜሮንም እንደው በጣም ውብ ጎል ነው ካሜሮኖችም ያስቆጠሩት ማለት ነው። በጣም ውበት ነበር የሁለቱም ተጫዋቾች ጎል ያምር ነበር። የካሜሮን እንደዚሁም አማድ እና አማድ የጨዋታው ኮከብ ተብሎ ትላንትም ለሁለተኛ ተከታታይ ጊዜ ነው ማለት ነው የተሸለመው። በሁለት ጨዋታ 2 የጨዋታ ኮከብ እና 2 ጎል እንደዚሁ ማስቆጠር የቻለበትን የውድድር ወይም የጨዋታ ጊዜ ያሳልፈዋል ማለት ነው። ጨዋታው ከተጠናቀቀ በኋላ እነኚህ ተጫዋቾች እርስ በርስ ኮንግራ ሲባባሉ ነበር። ወይስ ግን ይህን ተመልክተናል። ከዩናይትድ ጋር ስናያይዘው እንደው ከአፍሪካ ዋንጫው ጋር ላያይዝና ቤተሰቦች እንደው ካነሳሁኝ አይቀር ላውራ። ገጻችን የዩናይትድ ቻናል ነው፣ ግን ጉዳዮች የእኛን ተጫዋቾች በተመለከተ ስንነካ በዛው እግረ መንገዳችንን ለማውራት ያህል ብዙ አፍሪካውያን እኔ ሁሌ ስለሚገርመኝ ነው። በተለይ ለፈረንሳይ ብሔራዊ ቡድን የሚጫወቱ ተጫዋቾች አሉ። ሌሎች ብሔራዊ ቡድኖች እንኳን ይህን ያህል ለአፍሪካውያን ተጫዋቾች እድል ብዛት ይሰጣሉ እንደ ፈረንሳይ ብዬ አላስብም።
እስቲ ያስቡት አሁን ለምሳሌ ኬላን ምባፔ ዘርግንዶ ካሜሮናዊ ነው። ዢሉስ ኩንዴ የባርሴሎናው ተከላካይ እና ቹዋሜኒ የሪያል ማድሪዱ አማካይ ማለት ነው። ቤተሰቦች እነኚህ ተጫዋቾች ለፈረንሳይ ብሔራዊ ቡድን ነው የሚጫወቱት ሁሉ። ትላንት ግን በአንድ ስቴዲየም እንዲሁ ተገኝተው የእነ አማድና ትላንት የብሪያን ምቤሞን ጨዋታ ሲከታተሉ ነበር እና የዘር ግንዳቸው ከአፍሪካ የሚመዘዝ ነገር ግን ለአፍሪካ ብሔራዊ ቡድን ያው በተለያዩ ምክንያቶች ብዬ እኔ የማስበው በተለያዩ ምክንያቶች የተነሳ ለአፍሪካ ብሔራዊ ቡድኖቻቸው ግን ማገልገል ያልቻሉ በጣም በርካታ እንደው እዚህ ጋር እነኚህ ሶስት ተጫዋቾች ስቴዲየም ተገኝተው ትኩረት መሳብ ቻሉ እንጂ በጣም ብዙ ተጫዋቾች አሉ እንደዚህ ስመጥር የሆኑ በጣም ጥሩ ብቃት ያላቸው ግን ብሔራዊ ቡድኖቻቸውን መወከል ያልቻሉ። ትላንት ምባፔ ወንድሙን ይዞ ነበር የተገኘው። እኔ ለሀገራቸው ተጫውተው ቢሆን ኖሮ ብዬ ሳስብ አሁን አይደለም ከዚህ በፊትም የፈረንሳይ ብሔራዊ ቡድን ልብ ብዬ ሳየው አብዛኞቹ ተጫዋቾች ወይ ከአልጄሪያ ነው ወይ ደግሞ ከሌሎች ከጥቁር አፍሪካውያን የተመዘዙ ናቸው። አብዛኛው የዓለም ዋንጫን ያነሳችው ፈረንሳይ በጥቁሮች ነው። ብዙ ጥሩ አንዳንድ ተጫዋቾች ቢኖሯቸውም ነጮች ግን በአፍሪካውያን ብቃት ነው ፈረንሳይ ለዚህ የበቃቸው። አሁንም አብዛኛው ብሔራዊ ቡድኗ ከታች እስከ ላይ የተገነባው በጥቁር አፍሪካውያን ነው ማለት ነው። የዘር ግንዳቸው ያ በሆነ ይሄ የኮሎናይዜሽን አንዱ ያመጣው ነገር ነው። ተጫዋቾች ደግሞ ከዘር ግንዳቸው አፍሪካ ይልቅ ያው ሌሎች የአውሮፓ ቡድኖችን የአውሮፓ ሀገራትን መምረጥ ስለሚፈልጉ ነው እና ይሄ ነገር ትንሽ ሁሌም ያስቆጨኛል። ትላንት ተጫዋቾቹን ሳያቸው በስቴዲየም ሀሳብ እንዲሁ ውስጥ መጥቶ ነው ቤተሰቦቻችን እና ለብሔራዊ ቡድኖቻቸው ቢጫወቱ ምን ያህል የአፍሪካ ዋንጫ ከዚህም በላይ ውብ ሊሆን ሳቢ ሊሆን እንደሚችል በጣም ትኩረት ሊያገኝ የሚችል ዋንጫ ይሆን ነበረ። ኢቨን ሊጎችን ሁሉ ሊያዘጋ ይችል ነበር ብዬ አስባለሁ። እነኚህ ከዋክብት ለአፍሪካ ብሔራዊ ቡድን መጫወት ቢችሉ ኖሮ ለማለት ነው። ለማንኛውም በዚህ የአፍሪካ ዋንጫ የካፉ ፕሬዚዳንት ድርጊት ግን አነጋጋሪ ሆኗል። ፓትሪስ ሞትሴፔ የተለያዩ ጨዋታዎችን በርካታ ጨዋታዎችን በስቴዲየም ተገኝተው የካፉ ፕሬዚዳንት ጨዋታውን ለመመልከት ይታደማሉ እና አይ ቲንክ ድካም ሳይሆን አይቀርም። ምክንያቱም ብዙ ጨዋታዎችን በቻሉት አቅም በሙሉ በስቴዲየም እየተገኙ ለመከታተል ጥረት ስለሚያደርጉ እና ዋናም ኃላፊ ስለሆኑ የውድድሩ ዋናም መሪ ስለሆኑ ትልቅ ኃላፊነት ነው እና የድካም ስሜት ስላለባቸው ይመስላል በተደጋጋሚ ጨዋታዎች ላይ እንቅልፋቸውን ሲተኙ እየታዩ ካሜራም እንዲሁ ትኩረት እያደረገባቸው ነው እና ማረፍ ያለባቸው ይመስለኛል። አይ ቲንክ ግን ውድድሩም ያው የሚያሳርፍ አይመስለኝም። ይሄ ክስተት ብቻ ግን ማስገረሙን ቀጥሏል። እንቅልፍ እየያዛቸው እንቅልፍ እየጣላቸው ታይተዋል። ትላንት ኬሊያን ምባፔ በሱ ጥያቄ መሰረት ነው አብሯቸው እንዲሁ ፎቶ የተነሳው። ለተወለደበት አፍሪካ ያው ጥሩ የሆነ እንትን እንዳለው ምባፔ ያስታውቃል ከድርጊቱ ከሁኔታዎቹ አንጻር ማለት ነው። ጆዜ ሞሪኒሆ እንደው በአንድ ወቅት እንዲህ ብለው ተናግረው ነበር። ጆዜ ሞሪኒሆ እኔ ወደ አፍሪካ በፍጹም መሄድ አልችልም አለ ሞሪኒሆ። ለምንድን ነው ወደ አፍሪካ መሄድ የማትችለው ተብሎ ሲጠየቅ አፍሪካ ምድር ውስጥ የማያቀኝ ሕዝብ የለም። የትም ቦታ ወደ አፍሪካ ብንቀሳቀስ እኔ አፍሪካ ውስጥ በጣም ታዋቂ ነኝ፣ ስለዚህ እንድንቀሳቀስ አያደርጉኝም። በጣም ፖፑላር ሰው ነኝ አፍሪካ ውስጥ ሲል ጆዜ ሞሪኒሆ ተናግሯል። ትልቁ ምክንያቱ ደግሞ በዲዲየር ድሮግባ አማካኝነት እንደሆነ በሰለሞን ካሎ የሚባሉ ተጫዋቾች ነበሩ እንደምታውቁት ኮትዲቫራዊ ናቸው እና በቼልሲ አሰልጣኝነት ዘመኑ ነው ጆዜ ሞሪኒሆ የእውቅና ጫፍ የደረሰው በመጀመሪያው አሰልጣኝነት ዘመኑ ማለት ነው። ብዙ ክብሮችን አንስቷል። ጥሩ ተፎካካሪ ሆኗል ከፈርጉሰን እና ከቬንገር ጋር። በዛ ላይ ደግሞ አፍሪካውያን ተጫዋቾችን የሚያይበት መንገድ ሞሪኒሆ እና እነሱን ትሪት የሚያደርግበት መንገድ ከሌሎች አሰልጣኞች የተለየ ነው። ለምሳሌ እነ ጀርሚ እና ሳሙኤል ኢቶንም እንደዚሁ ከካሜሮን ብሔራዊ ቡድን ከዚህ በፊት ያሰልጥናቸው አብሯቸው የሰሩ ናቸው። እነ ኦቢ ሚኬልንም እንደዚሁ ከናይጄሪያ አብሮ ሰርቷል። ኢሴን እና ሱሌ ሙንታሪ የተባሉ ተጫዋቾችንም እንዲሁ ከጋና አብሮ በመስራት እነኝህን ተጫዋቾች በመላው ዓለም እንዲታወቁ ያደረገ እሱም ቢሆን እነኝህን ተጫዋቾች ተጠቅሞ በርካታ ክብሮችን ያነሳ አሰልጣኝ ነው እና ለዛ ነው የትም ቦታ አፍሪካ ምድር ውስጥ ብሄድ የትም ቦታ ብገባ ኢቨን አንድ እርምጃ እንኳን መራመድ አልችልም። እዛ ያሉ ሰዎች የሚገርሙ ፍቅር ነው የሚያሳዩኝ አፍሪካ ውስጥ ብሏል ሞሪኒሆ። በአውሮፓ ብዙ አፍሪካውያን ተጫዋቾች እዚህ ይገኛሉ እና እነኛ አፍሪካውያን ተጫዋቾች እንደዚሁ ለኔ ያላቸው አድናቆትም ምልከታ ለየት ያለ ነው። እውነት ለመናገር የአፍሪካና ሕዝቦቿን እወዳለሁ።
አፍሪካውያን ተጫዋቾች በጣም ታማኞችና እንደው ልባቸው ንጹህ ነው ሲል ነው ጆዜ ሞሪኖ በዚህ መልኩ የሚያደንቃቸው ማለት ነው። ኢቨን አብዛኞቹ የአፍሪካ ተጫዋቾች ፓፓ እያሉ ነው የሚጠሩኝ ብሏል ጆዜ ሞሪኖሆ ማለት ነው። እና እኩያዎቼ እኮ ናቸው ደግሞ ይላል ሞሪኖ ሲናገር ታውቃላችሁ፣ በጣም እንደው ኮሜዲ ነው። እና ፓፓ እያሉ የሚጠሩኝ እኮ እነኛ አፍሪካውያን ደግሞ አለ ሞሪኖሆ ከተናገራቸው ነገሮች እንደዎችን ቀልድ ጣል አድርጌ ልውጣ፣ አብዛኞቹ እኮ እኩያዎቼ ናቸው ሲል ተናገረ። ግን የሚጠሩኝ ፓፓ እያሉ ነው ብሎ ሞሪኖ መልሶ ይስቃል ማለት ነው። ያስባችሁታል? እስቲ አሁን አፍሪካውያን ተጫዋቾች ከእድሜ ጋር ያለብንን ችግር ታውቃላችሁ ሁላችሁም። እና ጆዜ ሞሪኖ እንደው እችን ነገር በዛው ወጋ አድርጎ ለመጥቀስ ሲሆን ከእድሜ ጋር በተያያዘ አሊያም ደግሞ እንደው ቀልዱን ለቀልድ ነው የሚመስለኝ በአብዛኛው የተናገረው። ግን እቺ በጣም ያሳቀችኝ ምላሹ ነች። ለማንኛውም ጆዜ ሞሪኖ አፍሪካ በጣም ከዋክብት ያላቸው በጣም የምወዳት በጣም ፍቅር የሆነች አህጉር ናት፣ ህዝቦቹንም እወዳለሁ በሚል የሰጠው አስተያየት ከዚህ ጋር ስለተያዘ እንደው ላድረሳችሁ ብዬ ነው ለጠቅላላ መረጃ ቤተሰቦች። እንቀጥል። ቀጣይ መረጃችን ወደ ክለባችን የሚያመራ ነው የሚሆነው። ትላንት አንድ ዜና ነግሬያቸዋለሁ ቤተሰቦች። ዩናይትድ በእንግሊዝ ቁጥር አንዱ ክለብ ነው፣ ውድ ዋጋ ያለው። ትላንት ደግሞ ፎርብስ አንድ መረጃ እዚህ ላይ ጨምሮልናል። ፎርብስ የጨመረው መረጃ ማንቸስተር ዩናይትድ ዓለማችን ላይ ካሉ ክለቦች በአጠቃላይ ከትልልቆቹ ሁለተኛው ክለብ ነው። በጣም ውድ የሆነ ዋጋ ያላቸው 25 የስፖርት ክለቦችን ነው ይፋ ያደረገው ፎርብስ በ2025 የስፖርት ክለቦች ስለሆነ አብዛኞቹ በቀዳሚነት ላይ የሚገኙት ክለቦች የአሜሪካ የቅርጫት ኳስ ቡድኖች ናቸው በነገራቸው ላይ እና ሌሎች ቲሞችም እንደዚሁ ይገኛሉ ከዩናይትድ እና ከማድሪድ ውጭ ያሉት በሙሉ ማለት ነው። 25 ውስጥ አንድ የሚባል ክለብ የለም ቤተሰቦች ከእንግሊዝ ከዩናይትድ ውጭ፣ ከስፔን ኢቨን ባርሴሎና እንኳን የለም ማለት ነው። እና ምን ያህል ማንቸስተር ዩናይትድ እና ሪያል ማድሪድ የዓለማችን አሁንም ግዙፍና ቁንጮ ክለብ እንደሆኑ ይሄ አመላካች ነው ማለት ነው። ሌሎቹ ክለቦች ዋጋ ተመናቸው እስከ 14 ቢሊዮን የአሜሪካ ዶላር ሁሉ የሚደርስ አለ። ሌሎች የስፖርት ክለቦች ነው ያልኩት ቤተሰቦች። ሪያል ማድሪድ በዚህ ከ25 ክለቦች የተቀመጠው እንግዲህ በ6.8 ቢሊዮን ዶላር ነው። ማንቸስተር ዩናይትድ ደግሞ በ6.6 ቢሊዮን ዶላር ነው ማለት ነው። በሁለቱ ክለቦች መካከል ያለው የገንዘብ ልዩነት ደግሞ ወደ 200 ሚሊዮን ዶላር ነው ማለት ነው። እና የ200 ሚሊዮን ዶላር ለይቷቸዋል ሁለቱን ክለቦች ማለት ነው። እና ከ25ቱ ዝርዝር ውስጥ ሪያል ማድሪድ ከዩናይትድ ቀድሞ ይገኛል። እንደዚሁም ማንቸስተር ዩናይትድ ከመጨረሻው በ24ተኛ ደረጃ ላይ እንዲሁ ተቀምጧል ማለት ነው። እንደ ዳላስ ኮቦይስ እንደዚሁም ጎልደን ስቴት ዋሪየርስ በአንደኛ ደረጃ የተቀመጡ ትልቅ የስፖርት ብራንዶች ናቸው። እነ ሎስ አንጀለስ ራምስ የሚባሉ ክለቦችም እንደዚሁ ተቀምጠዋል ማለት ነው። እና ይሄ ትንሽ ያስገረመኝ ሌላ መረጃ ነው። አይ ቲንክ ባርሴሎና ከዩናይትድ የተሻለ ስፍራ ያለው ይመስለኝ ነበር፣ ግን አሁን ዩናይትድ ከማድሪድ ቀጥሎ እንደዚህ ሁለተኛ ትልቁ ግዙፍ ክለብ ውድ ዋጋ ያለው ክለብ ተብሎ በፎርብስ ትላንት ይፋ ሆኗል። ስለ ማንቸስተር ዩናይትድ ዜና እንዲሁ እንመለስ ቤተሰቦች። ከተጫዋቾቻችን ጋር በተያያዘ ማለት ነው። ያው ነገ ነው ጨዋታ የምናደርገው ታውቃላችሁ። የቦክሲንግ ዴይ ጨዋታዎች ሲቀጥሉ ነገ ነው እንግዲህ የሚደረጉት። ከዛ በኋላ አንድ ቀን ዘሎ ደግሞ ጨዋታዎች የሚደረጉት ሐሙስ ይሆናል ማለት ነው። ማክሰኞ ከዛ ሮብ እረፍት ይሆናል። ጨዋታዎቹን ልጠቁማችሁ እንደው ነገ 4 ሰዓት ከ30 አብዛኞቹ ተመሳሳይ ሰዓት ይደረጋሉ። በርንሌ ከኒውካስል ይጫወታል። እንዲሁም 4 ከ30 ተመሳሳይ ሰዓት ቼልሲ ከበርንመዝ። ይሄ ጨዋታ ወሳኝ ነው። ቼልሲ ነጥብ እንዲጥል እንጠብቃለን። ዩናይትድ ወደ ላይ መውጣት እንዲኖርበት ማለት ነው። ኖቲንግሃም ፎረስት ከኤቨርተን የሚያደርጉትም ጨዋታ አለ በተመሳሳይ 4 ከ30። እንዲሁም ዌስትሃም ከብራይተን የሚያደርጉት ጨዋታ ይገኛል። ምሽት 5 ሰዓት ከሩብ ሲል ሁለት ጨዋታ ነው ያለው። ሁለቱም ጨዋታ ተመሳሳይ ሰዓት ላይ ነው እና ባይሆን አይዊሽ ጥሩ ነበር ቤተሰቦች፣ ምክንያቱም ሁለቱም ጨዋታዎች በጣም ወሳኝ ናቸው። አንዱ የዩናይትድ ነው፣ 5 ሰዓት ከሩብ ይደረጋል። የዩናይትድ ከወልቭስ ጋር የሚያደርገው ጨዋታ ያው በኦልትራፎርድ ተጠባቂ ነው። እናሸንፋለን ብለን በ3 ነጥብ የምንጠብቀው ጨዋታ ነው። ግድ ነው ይሄን ጌም
እንደው የዩናይትድ ነገር አይታወቅም እንጂ ቤተሰቦች ይሄን ጨዋታ እንግዲህ ዩናይትድ አሳልፎ ከሰጠን እኔ አሞሪምን ተጫዋቾቼንም እንደዚሁ ይቅርታ አልልም በፍጹም። ከዚህ በፊት 2 3 4 ጊዜ ነው በተደጋጋሚ ስህተት ሰርተው ጥሩ እድሎችን አግኝተው ሳይጠቀሙበት ቀርተው አምክነው እንደው በቃ ኤክስኪውዝ እየፈጠርን እየረሳንም ሲያድር ዝም ብለናል። ይሄ ጨዋታ ግን አይ ቲንክ ዩናይትድ በቃ መስት ዊን ነው 100% ምንም ጥያቄ የሌለው ዩናይትድ ማሸነፍ አለበት ወልቭስን። ወልቭስ ካለበት ብቃት አንጻር ዩናይትድ ደግሞ የመጀመሪያውን ጨዋታ ወይም እንደዛ ካሸነፈበት አንጻር ማለት ነው። ግን በእግር ኳስ ምንም ነገር ሊፈጠር ይችላል። አሁን እኔ ስለ ዩናይትድ እያሟረትኩ አይደለም። ቤተሰቦቼ ግን ደግሞ 100% እዚህ ጋር ዩናይትድ ያሸንፋል ብዬ ልልም አልፈልግም። ማሸነፍ እንዳለበት ግን 100% እንዲሁ እርግጠኛ ሆኜ መናገር እችላለሁ። ይሄን ጌም የምንጠብቀው ጨዋታ ነው። ዩናይትድ እንደሚያሸንፍም በደንብ እንተማመናለን። በኦልድ ትራፎርድ ነው የሚደረገው። ተጫዋቾቻችን ጥሩ መነቃቃት ላይ ናቸው። አሞሪም ፎርሜሽኑን እየቀየረ ነው። የተጫዋቾች አጠቃቀሙም አሁን በጣም ጥሩ ሆኗል። የምፈልገው አይነት አሰልጣኝ እየሆነ ነው አሞሪም። ያደረጋቸውን ለውጦች ትላንት በደንብ ነው የተወያየንበት። ከፎርሜሽን ጋር በተያያዘ ከተጫዋቾች ቦታና አጠቃቀም ጋር በተያያዘ አሁን ጥሩ ላይ ነው ያለው እና ወልቭስን ለማሸነፍ ጥሩ የሆነ ስፕሪት ላይ እንደሆነ አምናለሁ። ለዛ ነው እንደምናሸንፍ የሚሰማኝ በደንብ። አርሰናል በተመሳሳይ ሰዓት ከ5 ከ15 ያደርጋል ይህን ጨዋታ። ግን የአርሰናል ጨዋታ በጣም አጓጊ ነው እንደው እና በተመሳሳይ ሰዓት ስለሆነ ምንም ማድረግ አይቻልም። ወይ ጨዋታውን ካለቀ በኋላ መልሰን የአርሰናልን የምናየው ይሆናል። ጥሩ የትኛውም እግር ኳስ ቤተሰብ ላየው የሚፈልገው ጨዋታ ስለሆነ ማለት ነው። ከዛ ሐሙስም ቀጥሎ 4 ጨዋታዎች የሚደረጉ ነው የሚሆኑት ማለት ነው። አሁን ይሄን ያህል ከጠቆምኳችሁ ቤተሰቦች ጨዋታዎቹን ስለ ቡድን ዜና ደግሞ እንለፍና ትላንት በካሪንግተን ልምምድ ሲያደርጉ ነበር። ፎቶዎችም ተወስዷል። ያው ምስሉ ላይ እንዲሁ አስቀምጥላችኋለሁ ቪዲዮ ላይ። በካሪንግተን ጥሩ ሙድ ላይ እንዳሉ ተጫዋቾቻችን ያስታውቃል። በፈገግታ ነው ልምምድ የሚሰሩት። በጂም ነው እንግዲህ ስቴፕ ባይ ስቴፕ ነው ልምምድ ሲሰሩ የነበረው። ከዛ ወደ ሜዳ ወጡ። ወደ ሜዳ ሲወጡ ጂም ላይ ሆኖ ግን አንድ ሰው አልታየም። ይሄ ሰው ሜሰን ማውንት ነው። ይድናል ይመለሳል ተብሎ ነበር በወልቭሱ ጨዋታ። ነገር ግን ሜሰን ማውንት ጂምም አለመታየቱ ፕላስ ደግሞ የሜዳ ላይ ያው ጂም ላይ ካልታየ የሜዳ ልምምድ ላይ ሊታይ አይችልም። ተጫዋቹ አምልጦታል ማለት ነው። በአንጻሩ ጉዳት ላይ የነበረው ሴኩ ኮኔ ግን ከዋና ቡድን ጋር ልምምድ እንዲሁ ሲሰራ አይተነዋል፣ ተሳትፏል። ከጉዳቱ አገግሟል። ልጁ ከ21 ዓመት በታች የዩናይትድ ቡድን ጋር ጨዋታ ሲያደርግ ነበር። ይህም ያሳያችሁ ሜሰን ማውንት ለወልቭስ ጨዋታ አይኖርም ማለት ነው። ወይም ሶሪ በጣም አዝናለሁ። ተጫዋቹ ዩናይትድ በሚፈልገው ሰዓት ነው። ሜሰን ማውንት ደግሞ ጉዳት የደረሰበት እድለኛ አይደለም። የእሱም ቦታ የሚሸፍኑ በቂ ተጫዋቾች እንዳሉን አሞሪም የሆነ ነገር እንደሚያደርግ ቦታውን ለመሸፈን ጥረት እንደሚያደርግ እተማመናለሁ። ሴኩ ኮኔ ግን የእሱን ኮታ እንደሚያሟላ ነው ዋናው ቡድን ውስጥ የሚጠበቀው ማለት ነው። ሩበን አሞሪም እንደው ከባለፈው ሲዝን አንጻር ማንቸስተር ዩናይትድን አሻሽሎታል የሚለውን ሀሳብ ላንሳ። ሰሞኑን አውርተንበታል። በእርግጥ ምናልባትም እናወራበት ይሆናል፣ ነገ የምመለስበት ይሆናል። የሩበን አሞሪምን የማንቸስተር ዩናይትድ የግማሽ ሲዝን ግምገማ እንቃኘዋለን ቤተሰቦች። እንደው አሁን ዛሬ እንዳይረዝም ስለፈለግኩ ነው ቪዲዮ እና በአጭሩ ግን አንድ መረጃ ብቻ ልንገራችሁ ነገ ስለምንመለስበት በዚህ ጉዳይ ላይ። በአጭሩ የምነግራችሁ ነገር ማንቸስተር ዩናይትድ እንደ ቡድን ተሻሽሏል ወይስ አልተሻሻለም ለሚለው በጣም አጭር የሆነች ስታት ነው አሁን እዚህ ጋር የማስቀምጥላችሁ ማለት ነው ቤተሰቦች። እና እቺ ስታት ዩናይትድ አምና ግማሽ ጨዋታ ከተደረገ በኋላ የቱ ጋር ይገኝ ነበር? በአንዳንድ ስታቶች ምን ይመስላል? አሁን ደግሞ ዘንድሮስ ግማሽ ጨዋታዎች ከተደረጉ በኋላ ከ18ኛ ሳምንት በኋላ ማለት ነው ዩናይትድ ምን ላይ ነው የሚገኘው ቢለውን ነው። አምና 14ተኛ ደረጃ ላይ ይገኝ ነበር በዚህ ሰዓት ዩናይትድ። ዘንድሮ የሚገኘው 5ተኛ ደረጃ ላይ ነው። ይሄ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። አምና ዩናይትድ 22 ነጥቦችን ሰብስቦ ነበር። ይሄ ደግሞ በጣም ያስገረመኝ ስታት ነው። በዚህ ሰዓት አምና ዩናይትድ 14ተኛ ደረጃ ላይ ቢቀመጥም የሰበሰበው ነጥብ ግን 22 ነው ማለት ነው። ቤተሰቦች ብዙ ነጥቦችን የጣለው ዩናይትድ አምና ለነገሩ አጋማሽ ላይ ስለመጣ ነው። ምክንያቱም ኤሪክ ቴናግ ቀደም ብሎ ከሱ ብዙ ነጥቦችን ሰብስቦ ነበር። እውነት ለመናገር አብዛኞቹ ነጥቦች ኤሪክ ቴናግ ነበሩ። አሞሪም በሲዝኑ መጨረሻ አካባቢ ብዙ ስለተሸነፈ ከዩናይትድ ጋር
ሁለተኛው ሲዝን ለዩናይትድ መጥፎ ሲዝን ነበር። ሁለተኛው የፕሪሚየር ሊጉ አጋማሽ ጨዋታዎች ለማለት ነው። ናው አሁን የዘንድሮ የዩናይትድ ነጥብ 29 ነው። ከአምናው ጋር ያለው ልዩነት ደግሞ የ7 ነጥብ ልዩነት ነው ማለት ነው። ኦፍኮርስ ግን የ7 ነጥብ ደግሞ በደረጃ ሰንጠረዥ በጣም ልዩነት ያመጣል። ስለዚህ አሁን 5ኛ ተቀምጧል ማለት ነው። ጎል 21 ጎል አስቆጥሯል አምና ዩናይትድ፣ ዘንድሮ 32 ጎል ነው ያስቆጠረው። ጎል በማስቆጠር ብዙ ጎሎችን ዩናይትድ እያስቆጠረ ነው ማለት ነው። እና ኔጌቲቭ 4 ላይ ነበር የጎል ዕዳ ነበረብን። ዘንድሮ ደግሞ ፖዚቲቭ 4 ላይ ነው የምንገኘው ማለት ነው እንጂ አሁን እዚህ ጋር እንደው ስታቱ አላስቀምጠውም እንጂ ስታቱን ያየውበት ዩናይትድ የተቆጠሩበትን ጎሎች ደግሞ ቢያስቀምጥ ከአምናው የበለጠ በዚህ ሰዓት ዩናይትድ ላይ በዚህ ሲዝን በግማሹ ጎል እንደተቆጠረበት ደግሞ ዩናይትድ እርግጥ ነው ማለት ነው። እና መሻሻሉ ይሄ ቁጥሩ ያመለክታል፣ አመላካች ነው በደንብ ዩናይትድ እውነት ለመናገር ተሻሽሏል። ግን ትልቁ ቅር የሚለን ስለ ዩናይትድ መሻሻል ስናወራ እና እኔም ሁሌ የሚቆጨኝ ነገር እንደው ሲዝኑ ከተጠናቀቀም በኋላ በጣም የሚቆጨኝ ነገር ይሆናል ብዬ የማስበው በአንድ 3-4 ጨዋታዎች ላይ የጣላቸው ነጥቦች በጣም ያስቆጩኛል። በተለይ በአቻ ውጤት ያጠናቀቅናቸው ጨዋታዎች፣ ለምሳሌ በኤቨርተን የተሸነፍንበት ጨዋታ የሚያስቆጭ ነው፣ መሆን የለበትም ነበር። በቶተንሃም ነጥብ የጣልንበት ጨዋታ፣ በፎረስት ነጥብ የጣልንበት ጨዋታ፣ ኢቨን የአርሰናል ሽንፈት ራሱ በኦልድ ትራፎርድ የተዋጠልኝ ሽንፈት አይደለም። ከአርሰናሉ ሽንፈት በኋላ ደግሞ አግኝተናቸው የነበሩ እድሎችን እንዲሁ ማባከናችን እና አንዳንድ በተለይ ኦልድ ትራፎርድ ላይ የጣልናቸው በ3 ተከታታይ ጨዋታ የጣልናቸው ነጥቦች ሁሌም እንትን ይሉኛል። ኤኒዌይስ ግን ወደዛ አሁን መመለስ አልፈልግም። ቤተሰቦች ዩናይትድ ተሻሽሏል በሚለው ነው ማለት ነው እዚህ ጋር ጸንተን፣ ነገ ደግሞ ስለ ቡድናችን አንዳንድ ቦታዎች ላይ ተጫዋቾችን እንዲሁ እያነሳ ስለዚህ ጉዳይ እናወራበታል። ኤድን ሄቨን ዜግነቴን አልቀይርም በሚል ውሳኔ ያሳልፈዋል ተብሎ ዜና ወጥቷል። ስለዚህ ተጫዋች ሰሞኑን ያው ከብቃቱ ጋር በተያያዘ እንዲሁ መረጃ ሳደርሳችሁ ቆይቻለሁ። ትላንትም አንድ ፕሮግራም ነበረኝ ስለሱ። ተጫዋቹ እናቱ ጋናዊት ነች፣ የዘር ግንዱ ጋናዊ ነው ታውቃላችሁ። እና ሄቨን በጋና ኤፍኤ ጥያቄ ሲቀርብለት ቆይቷል። ጋናዎች በአፍሪካ ዋንጫ አልተሳተፉም ታውቃላችሁ፣ አላለፉም። የሚያስገርመው ደግሞ አፍሪካ ዋንጫ ወድቀው በዓለም ዋንጫ ማለፋቸው ነው። ወደ ዓለም ዋንጫ ግን አልፈዋል። እና ይሄ ልጅ ታዲያ አሁን ጉጉት ቢያድርበትም አይገርምም፣ እነሱም ቢወተውቱትም እንዲሁ አይፈረድባቸውም። ልጁ በጣም ጥሩ ብቃት ላይ ያለ ልጅ ነው። እና ሄቨን የጋና ብሔራዊ ቡድንን መርጦ የእነሱን ብሔራዊ ቡድን አንድ ላይ ተካቶ ወደ ዓለም ዋንጫው እንዲያመራ ከፍተኛ ግፊት እያሳደሩበት ነበር ልጁ ላይ። ግን ልጁ አሁን የመጨረሻ ውሳኔ ሆኖ አሳውቋቸዋል ተብሎ ተገልጿል። ለጋና እግር ኳስ ፌዴሬሽን ቁርጡን ተናግሯል ማለት ነው። ሄቨን እንግሊዝን የመወከል ምኞት ብቻ በውስጡ እንዳለው የጋና ብሔራዊ ቡድን እንደዚሁ ጥያቄ አመስግኖ ግን የጋና ብሔራዊ ቡድን ዋናው ቡድን መጫወት እንደማይችል አሳውቋቸዋል በኢንተርናሽናል ስቴጅ ተብሎ ተገልጿል ማለት ነው። እና ይሄ ልጅ እንግዲህ በዓለም ዋንጫ ከፊታችሁ ዓለም ዋንጫ ነው የሚያክል በጣም ትልቅ ውድድር ነው እንግዲህ ያስቡት። ቀጣይ የሚደረገው በአሜሪካ በ2026 ጋና ደግሞ አልፋለች ዓለም ዋንጫ ላይ እና ጥሩ ነው፣ ራሱን የሚያሳይበት በጣም ጥሩ እድል ነበረ። ዓለም ዋንጫ የትኛውም እግር ኳስ ተጫዋች ምኞትና ህልም ነው። ግን እኔ በዚህ አቋሙ መጽናቱ ያለውን እኔ ሜንታሊቲ ጥንካሬ ነው እኔ የሚያሳየኝ። ምክንያቱም እንዴት ነው የተረዳሁት? አሁን ስለ ሄቨን ሜንታሊቲ ትላንት ስናወራ ነበር። ልጁ በአይምሮ ጠንካራ ባይሆን ኖሮ አሁን የዩናይትድን የሴንተር ባክ ሚናነት እንዲሁ አይወጣም ነበር በዚህ እድሜው። አይምሮ በጣም ጠንካራ ነው። ቶሎ ፊል የሚያደርግ ልጅ አይደለም። ቤንች ቢያደርገው አሰልጣኙ ፊል አያደርግም። ጠንክሮ ሰርቶ አሳምሮ ለመሰለፍ እና እድል ሲሰጠው ደግሞ እድሉን ለመጠቀም ተግቶ የሚሰራ ልጅ ነው ማለት ነው። አንዳንዴ ስህተት ይሰራል። እንኳን እሱ የትኛውም ቶፕ የሆነ ተከላካይ ስህተት ሁሉ ይሰራል። እነ ራሞስ ይሰራሉ፣ ፔፔ ይሰራሉ፣ የትኛውም ተከላካይ ስህተት ይሰራል። ግን ልጁ በዚህ እድሜ ያለው ኮንፊደንስ እና በራስ መተማመን የአእምሮ ጥንካሬ ግን በጣም የሚገርም የሚያስገርም ነው። አሁንም ይሄንን ያያያዝኩት ከሜንታሊቲ ጉዳይ ነው። እያችሁ ራሱን አይምሮን ሴታፕ ያደርገው ለእንግሊዝ ብሔራዊ ቡድን መጫወት እንደሚችል አምኖ ነው። ዘንድሮ እኮ ላይጠራ ይችላል። ቶማስ ቱኸል ላያየው ሁሉ ይችላል። መጪው የዓለም ዋንጫ ላይ ላያካትተው ወደ እንግሊዝ ብሔራዊ ቡድን ምናልባት ላይወስዶ ይችላል። በዚሁ ከቀጠለ እንግዲህ ለዩናይትድን ሴንተር ባክ ሚና እንዲሁ እየተወጣ
በዚሁ ፐርፎርማንስ ከቀጠለ ግን ቶማስ ቱኸል ይዞት ሊሄድ ይችላል። ገና ነው የዓለም ዋንጫ ገና ግማሽ ሲዝን ላይ ነው የምንገኘው እና እድሉም ይኖረዋል ተካቶ የመሄድ አይታወቅም ደግሞ እና ይሄን እድል መጠበቅና ጠንክሮ መስራትን መርጧል ማለት ነው ሄቨን። ለእንግሊዝ ብሔራዊ ቡድን ከ20 ዓመት በታች ተጫውተዋል፣ ከ18 ዓመት በታች ተጫውተዋል። በእያንዳንዱ እርከን ነው የተጫወተው። ስለዚህ በዛው ነው መቀጠል የምፈልገው ብሎ በዚህ መልኩ ምላሽ ሰጥቷል ማለት ነው ሄቨን። የቀድሞ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ጂሱን ፓርክ ስለ ዩናይትድ የክረምት ቢዝነስ አድናቆቱን ሰጥቶ አስተያየቱን ለግሷል እና ይህ አስተያየቱ የተመሰረተው በኩኛና በጋርናቾ ላይ ነው። ትላንት እንደውም ስለ ጋርናቾ ሳነሳ ነበር። የቼልሲ ቆይታው ቼልሲ ቤት ተጫዋቹ እንደው ህይወት እንደጠበቀው እንዳልሆነ ዩናይትድ ቤት ውስጥ ቤንች ሲሆን እንደሚነጫነጨው ሁሉ አሁን ቼልሲ ቤት ውስጥ አርፎ መቀመጥን እየለመደው እንደመጣ ደስተኛ ባይሆንም ስለ ጋርናቾ እንዲሁ ስናወራ ነበር አንዳንድ ነገሮችን አንስተን ማለት ነው እና ጁሱን ፓርክ ከኩኛ ጋር በተያዘ ዩናይትድ ዝውውር መፈጸሙን እና ጋርናቾን ለቼልሲ መስጠቱን ጠቅሶ ነው እንግዲህ በጣም ስማርት የሆነ ቢዝነስ አካሄድ ነው ኢኒዮሶች እየሄዱት ብሎ አድንቆ አስተያየት የሰጠው ማለት ነው። ኢኒዮሶች እዚህ ጋር ልክ እንደ ቼዝ ነው የተጫወቱት አለ ፓርክ። ብዙ ጊዜ ፒአር ስራ የሚሰራ የሚነጫንጭ ራሱን ለአደባባይ አውጥቶ የሚነጫንጭ ልክ የቤቢ ሮናልዶ አይነት ነገር የሚጫወት ጌም የሚጫወት ጋርናቾን ነው ከቡድኑ ያስወጡት። ከዛ ተጫዋቹን እንግዲህ ለቼልሲ ይሰጧል እና ቼልሲዎች ደግሞ ይህን ተጫዋች በጣም በከፍተኛ ጉጉት ነው የገዙት እና ከዩናይትድ በጣም ምርጥ የሆነ ሱፐርስታር የሆነ ተጫዋች ቼልሲ በነፃ እንዳገኘ ነው እየቆጠረው። ይህን ተጫዋች በጥሩ ገንዘብ እንዳገኙት ቼልሲዎች አስበዋል ብሎ ነው እንግዲህ ጁስን ፓርክ አስተያየቱን የሚሰጠው። ነገር ግን ዩናይትድ ቤት ያለው ስሜት በትክክል ከጀርባ ብዙ ፕላን የነበረው የተጠና አሰራር ነው ዩናይትድ ቤት ውስጥ ሲሰራ የነበረው ነው የሚለው እሱ። ምንም አይነት ድራማ የሌለው ድራማ የማይሰራ ግልጽ የሆነ ተጫዋች ማለት ነው። ቡድኑን በፒአር እንዲሁ የማያጋልጥ ድራማ የማያበዛ ተጫዋች ነው ዩናይትድ ወደ ክለቡ ያመጣው ጋርናቾን ሸኝቶ ሲል ነው ማለት ነው። የኩኛን ዝውውር አድንቆ አስተያየቱን የሰጠው። ቼልሲዎች ጋርናቾን ሲያስፈርሙ ሰለብሬት ያደረጉት ልክ ክርስቲያኖ ሮናልዶን ሪያል ማድሪዶች በ2009 በወቅቱ የዓለም ሪከርድን የዝውውር ገንዘብ ሰብረው ከዩናይትድ ሲያስፈርሙ ሰለብሬት እንዳደረጉት ነበር የቼልሲ ደጋፊዎች ቼልሲዎችም ሆነ ሲያከብሩ የነበሩ። ከዩናይትድ ኮከብ ነጠቅን ብለው ነበር ፊል ሲያደርጉ የነበረው ይላል። ከዛ በኋላ በሂደት ግን ተረዱ፣ ሁኔታውን ተረዱና አሁን ተቀዛቅዘዋል። በጋርናቾ ዙሪያ ያላቸው ሞቅታ ቀዝቅዟል ነው የሚለው ጁሱን ፓርክ። እና ማንቸስተር ዩናይትዶች ደግሞ ቤት በተቃራኒ ነው ሲል ነው እሱ የሚናገረው። ዩናይትድ ቤት አሁን በተቃራኒው ዩናይትዶች ናቸው ሰለብሬት እያደረጉ የሚገኙት እና ቼልሲዎች አሁን ሲቀዛቅዙ ዩናይትድ ቤት ግን ጥሩ ውሳኔ እንደነበር የወሰኑት። ማቲያስ ኩኛ ውል ማፍረሻውን 60 ምናምን ሚሊዮን ፓውንድ ከፍለው ጋርናቾን 30 ሚሊዮን ፓውንድ ሸጠው ተቀብለው 30 ጨምሮ ነው እንግዲህ ኩኛን የገዙት እና ኢኒዮሶች ያደረጉት በጣም ስማርት የሆነ ቢዝነስ ነው ሲል ጁሱን ፓርክ ይሄንን ዝውውር አድንቆ ነው አስተያየቱን የሰጠው እና በጣም ጥሩ እይታ ነው። የቀድሞ ተጫዋቻችን እንግዲህ ዩናይትድን መከታተል ከጀመራችሁ ቆየት ካላችሁ ታውቁታላችሁ እና በጣም ስማርት የሆነ አስተያየት በጣም የተመቸኝ የወደድኩት አስተያየት ነው እና ከማቲያስ ኩኛ ጋር ፍጹም ጋርናቾ የሚነጻጸር ተጫዋች አይደለም። እውነት ለመናገር ታለንቱ እንዳለው ሆኖ ወደ ዝውውር ዜናዎቻችን እንለፍ። የመጀመሪያው ዜና የሚሆነው የጆሹዋ ዘርኪዚ ነው። ተጫዋቹ ወደ ሮማ ለማምራት ተስማምቷል ተብሏል። ትላንት በርካታ የዜና ምንጮች ነው እነ አልፍሬዶ ፔንዱላን ጨምሮ ከጣሊያን ሲዘግቡት የቆዩት ማለት ነው። ይህን ልጅ ወደ ሮም ለመሄድ እንደተስማማ መረጃ ነግሮናል ማለት ነው። ዘርክዚ ልቡ ሮማ ያለ ይመስላል። በባለፈውም ጨዋታ ላይ ሻርፕ ዝግጁ አልነበረም ልጁ። አሰልጣኙ ተነስቶ የመጫወት የመግባት እድል ሲሰጠው ልጁ እድሉን አልተጠቀመም። እውነት ለመናገር ሼሽኮ ሁሉ ባይወጣ ይሻላል በዚሁ ቢጨርስ ብዬ እስከማሰብ ድረስ ነው በጣም የወረደብኝ ዘርክዚ እና አሁን አይምሮውም ከዩናይትድ ጋር ያለ አይመስለኝም። ለዛ ነው ይሄ ከዝውውሩ ጋር በተያዘ ንግግር እያደረገም ስለሆነ ሊሆን ይችላል ልጁ
ከሮማ ጋር እስከ ጁን 2030 ድረስ ነው ለመቆየት በዛ ተስማማ ተብሎ የተገለጸው። በግል ነው የተስማማው። በአጠቃላይ አመታዊ ሊከፍሉት የተስማሙት ደግሞ 6 ሚሊዮን ዩሮ ነው ተብሎ ተገልጿል። አሁን ድርድሩ ከዩናይትድ ጋር ነው ማለት ነው። እንግዲህ በግል ልጁ ተስማምቶ መጨረሱ ተገልጿል። ግን ሁለቱ ክለቦች መስማማት ይጠበቅባቸዋል ማለት ነው። የሮማ ፕሮፖዛል ለዩናይትድ የቀረበው የ6 ወር የውሰት ዝውውር ነው እስከ ጁን 2026 ድረስ ማለት ነው። እንዲሁ 5 ሚሊዮን ዩሮ ለውሰቱ ክፍያ ይከፍላሉ ማለት ነው ለዩናይትድ። ይሄን ነገር አካቷል። ከዛ ውጭ ደግሞ 50 በመቶ የተጫዋቹን ደሞዝ ደግሞ እንሸፍናለን ብለዋል ማለት ነው። ስለዚህ አሁንም ዩናይትድ 50 በመቶ የተጫዋቹን ደሞዝ ለመሸፈን ይገደዳል ማለት ነው። የሮማ ጥያቄ ይሄን ይመስላል። ከዛ ውጭ ግን አስገዳጅ ይሁን ብለዋል። ኦብሊጋተሪ ነው ያደረጉት እዚህ ጋር ኦፕሽናል አይደለም። ተጫዋቹን ከ22 እስከ 25 ሚሊዮን ዩሮ ሲዝኑ ከተጠናቀቀ በኋላ በግድ እንድንገዛው የሚያስገድደን አንቀጽ ይካተት የሚል ጥያቄ አቅርበዋል ተብሎ ተነግሯል። ከዚህ በፊት ካቀረቡት ለየት የሚለው ኦፕሽናል ነበር። በአውሮፓ መድረክ ከተሳተፍን፣ በተለይ አውሮፓ ሻምፒዮንስ ሊግ ከተሳተፍን ልጁን እንወስደዋለን እና ካልተሳተፍን ደግሞ መልሰን ወደ እናንተ እንልከዋለን የሚል ሀሳብ አንስተው ነበር ተብሎ ሲነገር ነበር። ቤተሰቦች አሁን ይሄን ሀሳባቸውን አሻሽለዋል ማለት ነው እና እንደ ዩናይትድ ፍላጎት አሁን ጥያቄ አቅርበዋል ማለት ነው አስገዳጅ እንዲሆን። በአጠቃላይ የተጫዋቹ የዝውውር ዋጋ 25 ሲደመር 5 ኦልሞስት ወደ 30 ሚሊዮን ዩሮ በሚጠጋ ማለት ነው የውሰቱ ክፍያ ሲጨምር በሲዝኑ መጨረሻ ጆሹዋ ዘርክዚን ለማስፈረም ከጥር ጀምሮ ሮማዎች በይፋ ለዩናይትድ ጥያቄ ያቀርባሉ ተብሎ ተነግሯል። ግን እዚህ ጋር ማለት ነው አሁን ዘርክዚ በጣም ታለንቱ አለው እንደሆነ አምና እኔ የምወደው የቲም ተጫዋች ነው ልጁ። ነገር ግን አሁን መልቀቅ ሳይኖርበት አይቀርም ልጁ እንደዚህ አይነት ሙድ ውስጥ ከሆነ እና ዘንድሮም በሚሰጠው እድሎች እንዲሁ መጠቀም ካልቻለ እና እንዲሁ ተጫዋቹ ዝግጁ እንደሆነ ካላሳየን ለዩናይትድም እሱን ሸጦ ተጫዋች ቢያስፈርም ነው ጥሩ የሚሆነው የሚመስለኝ። አይ ቲንክ ሴሜኖ ዩናይትድን ቢመርጥ ኖሮ 100% ተጫዋች ወደ ሮማ ይሄድ ነበር። ዩናይትዶችም ይሄን ጥያቄ ይቀበሉት ነበር። አሁን ግን እስከ ጥር የዝውውር መስኮት መዝጊያ ድረስ የተጫዋቹ ሁኔታ ላይታወቅ ይችላል ማለት ነው። ለምን ዩናይትድ ምትክ ማግኘት አለበት። ለሮማ እሱን የሚሸጠው ከሆነ ምናልባት በሴሜኖ ገንዘብ ሌላ ተጫዋች ማምጣት ይኖርበታል። በሱም ቦታ ተጫዋች ማስፈረም ይኖርበታል። ዩናይትድ አጥቂ ሊሆን ይችላል፣ 9 ቁጥር አላቅም፣ ወይ የክንፍ ቦታ ተጫዋች ሊሆን ይችላል። ብቻ ሰንበዲ መምጣትና እሱን መተካት ይኖርበታል ማለት ነው። ስለዚህ ይሄ ዝውውር ጊዜ ሊወስድ ይችላል። በግል ግን ተጫዋቹ ተስማምቶ እንደጨረሰ ነው የተገለጸው። ትላንት ወደ አፍሪካ ዋንጫ ደግሞ አሁን እንመለስ። ያው ከዝውውር ጋር ስለሚያያዝ ነው። ትላንት ዜና ሳደርሳችሁ የፋብሪሶ ሮማኖን አንድ መረጃ ጠቅሼ ነበር። ባየር ሙኒኮች ባሌባን እንዴት ፈልገውት እንደነበረ፣ ተጫዋቹ ግን ወደ ሙኒክ የሚሄድ ፍላጎት ስለሌለው በምስጋና የሙኒኮችን ጥያቄ እንደመለሰ፣ ከዛ በኋላ ሙኒኮች ራሳቸውን እዚህ ተጫዋች ፉክክር ውስጥ ማስገባት እንዳልፈለጉና ከዝውውሩ ራሳቸውን እንዳሸሹ ሌሎች ክለቦችም ሊኖሩ ይችላሉ። አይ ቲንክ ተመሳሳይ ምላሽ ነው የሚሰጣቸው ባሌባ። ይሄን ዜና ፋብሪሶ ሮማኖ ነው ትላንት ያወጣው እና ለምንድን ነው የባሌባን መረጃ ያደረስከው ካላችሁ፣ ይህ ደግሞ በአፍሪካ ዋንጫ ምክንያት ልጁ አሁን እይታ ውስጥ ገብቷል ማለት ነው እና ትላንት የኮትዲቫር እና ካሜሩን ጨዋታ የተከታተላችሁ ቤተሰቦች የባሌባን እንቅስቃሴ ማየታችሁ እርግጥ ነው፣ ምንም ጥያቄ የለውም። ልጁ ስሙ ከዩናይትድ ጋር ስለተያዘ ማለት ነው እንደው ሲያስገርም ነበረ ልጁ። ምክንያቱም አጫወቱ ልክ እንደ ኮምፒውተር ጌም አይነት ነው የሚጫወተው። ኳስን በጣም ሲምፕል አድርጎ አቅልሎ ነው የሚጫወተው። ምንም ጫና የሚሰማው አይነት ተጫዋች እንዲሁ አይመስልም። አማካይ ቦታ ላይ የአማካይ ተጫዋች ሆኖ ግን ይሄ ቦል ኬሪንግ ስታቱ በጣም ምርጥ የሆነ ተጫዋች፣ ልክ አሁን ኩኛ ኳስ ይዞ እግሩ ላይ ብዙ ማቆየት እንደሚችለው ወይ ብዙ ድሪብል ማድረግ እንደሚችለው እሱም ከአማካይ ክፍል እየተነሳ ያን የማድረግ ኳሊቲ ያለው ከቦክስ እስከ ቦክስ ኳስ ይዞ የመሄድ በስፒድ ያውም የመሄድ ይሄ ቦል ኬሪንግ ኳሊቲ ያለው ልጅ ነው እና ልጁ አሁን እውነት ሲወራ እንደነበረው በብራይተን ቤት ከአቅም በታች እየተጫወተ ነው ተብሎ ሲወራ የነበረው ነገር ከዩናይትድ ጋር የተያዘ እንደሆነ እንዳስብ አድርጎኛል ልጁ። ምክንያቱም ለካሜሩን ብሔራዊ ቡድን ሲጫወትና ለብራይተን ሲጫወት ልጁ አንድ አይደለም።
ፍጹም የተለየውን ባሌባ ነው አሁን እያየን ያለነው እና ዩናይትድ የሚፈልገው አይነት ባሌባ ለምን ማንቸስተር ዩናይትድ እንደሚፈልገው በደንብ አድርጎ በአፍሪካ ዋንጫ ላይ በተለይ በትላንቱ ጨዋታ ተጫዋቹ እያሳየ መጥቷል ማለት ነው እና አሁን ሞር ለምን የዩናይትድ ባለስልጣናት ትላንት እንደውም ፋብሪሶ ሮማኖ ሲያወራ ነበር ከየትኛውም ተጫዋች በላይ አማካይ ክፍል ላይ አሞሪም ባሌባን ነው የሚፈልገው። የዩናይትድ አመራሮች ሁሉ ሳይቀር በአንድ ድምፅ የተስማሙበት ልጅ ነው ይሄ ልጅ በቃ መምጣት አለበት ብለው እና ለምን ይሄን ልጅ እንደው አቋሙ እየወረደም በጣም ሎ የሆነ ሬቲንግ እያስመዘገበ በየጨዋታው በፕሪሚየር ሊግ 6 ነጥብ ምናምን ነው ሬቲንጉን እንደምታውቁት። በአንዳንድ ጨዋታዎች ላይ እንደው በብዛት ተቀይሮ እስከ መውጣት ሁሉ ደርሷል። ከረፍት በፊት ብዙ ጊዜ ተቀይሮ ይወጣል። አሰልጣኙ በይፋ እስኪናገሩ ድረስ ተጫዋቹ የዩናይትድ ዝውውሩ መነሳቱ ስሙን እንዲረጋጋ አላደረገውም፣ ትንሽ ተጽዕኖ አሳድሮበታል ብለው እስኪሉ ድረስ እሱ እንኳን ምንም እንኳን ወጥቶ በይፋ ቢያስተባብለውም ማለት ነው። ትላንት ያየነው ነገር እንደው አውቆ እየለገበ ማለት ይከብደኛል። ይህን ቃል መናገር በጣም ከባድ ነው፣ ግን እንደዛ ነው እስኪመስለን ድረስ ነው እንቅስቃሴው ማለት ነው። እና ካርሎስ ባሌባ በጣም ምርጥ እንቅስቃሴ አሳይቶ ለምን ሩበን አሞሪም አሁንም በሱ እንደሚጸና እሱን ለማስፈረም አሁንም በአማካይ ስፍራ ላይ ቁጥር 1 የዝውውር ኢላማ እንዳደረገው በደንብ አድርጎ ነው ማለት ነው በትላንቱ ጨዋታ ያሳየው። እና ባሌባ ምርጥ የሆኑ ኳሊቲዎች ያሉት ልጅ ነው። ይሄ ተጫዋች ያለው ስኪል የምታውቁት ነው ቤተሰቦቼ፣ በጣም ስኪል ያለው ልጅ ነው። አማካይ ቦታ ላይ በጣም አግሬሲቭ ነው። በጣም በራሱ የሚተማመን አማካይ ነው የሚመስለው። ብዙ ፋውሎች ይሰሩበታል አማካይ ቦታ ላይ። ዶሚናንት ነው በአጠቃላይ ኳስ በጣም አቅልሎ ነው የሚጫወተው። ፕላስ ፓሶቹ ደግሞ በጣም የተመጠኑና ምርጥ ፓሶች ናቸው። አንዳንዶቹ ፓሶች እኔ ፖግባን እንዲሁ ያስታውሰኛል፣ በረጅም የሚጥላቸው ኳሶች። እይታው ቪዥኑ ልጁ በጣም ምርጥ ነው እና ካርሎስ ባሌባ ስፔሻል የሆነ አማካይ ስፍራ ተጫዋች መሆኑን ትላንት በአጠቃላይ ከስታቱ መታዘብ እንችላለን። 91 ፓስ አኪሬሲ ነበረው፣ 4 ዲፌንሲቭ ኮንትሪቢሽን አድርጓል። ለተከላካዮች በጣም ቀርቦ ነበር ሲጫወት የነበረው። ይሄ ዩናይትድ የሚያስፈልገው የ6 ቁጥር ቦታ ላይ ነው በቃ ትላንት ኦፕሬት ሲያደርግ የነበረው። 5 ፓስ ወደ ፋይናል ሰርድ ላይ ጥሏል። እንዲሁም ከረዥም ኳሶቹ 2ቱ በተሳካ ሁኔታ ደርሰዋል ማለት ነው። 1 ታክል ገብተዋል፣ 2 ሪከቨሪ አድርጓል፣ 4 ግራውንድ ዶል እንዲሁ አሸንፈዋል ማለት ነው እና ይሄ ልጅ አሁንም ቢሆን ወደ ማንቸስተር ዩናይትድ የሚመጣ ይመስለኛል። መቼ ነው የሚለው መቼ ይመጣል የሚለው ካልሆነ በስተቀር ወይ ጥርም ላይ ሊሆን ይችላል፣ አይዶንዶ አለቅም። እንደ ብራይተኖች ነው የሚወሰነው፣ ወይ ክረምት ላይ ሊሆን ይችላል። ከክረምት ያልፋል ብዬ ግን አልጠብቅም። ምክንያቱም በዚህ አመፁ ከቀጠለ ክረምት ላይ ተጫዋቹ ኃይለኛ ጸብ ውስጥ ነው የሚገባው። ብራይተኖች የማይለቁት ከሆነ በዚህ ፍላጎቱ ለዩናይትድ ለመጫወት ካለው ፍላጎት አንጻር ክረምት ላይ እሱም የሚሰማቸው አይመስለኝም። ባለፈው ክረምት እንደውም ለመለሳለስ ሞክሯል ልጁ፣ ስትራይክ ምናምን ነገር ውስጥ አልገባም። ልቀቁኝ ብሎ እንደ አሌክሳንደር አይዛክ አይነት አመፅ ውስጥ ልጁ ለመግባትም ፍላጎት አልነበረው። ሁኔታውን ዩናይትዶችን በፒስ ነው ለማድረግ ሲጥሩ የነበረው። ቀጣይ ክረምት ላይ ግን ልጁ ይበልጥ እንትን ውስጥ ሊገባ እልህ ውስጥ ሊገባ ይችላል። ባለፈው ክረምት እንደዚህ ክለቡ ላይ ቅያማ ከያዘ እና ከአቅም በታች ሳይረጋጋ እየተጫወተ ከሆነ ቀጣይ ክረምት ላይ ደግሞ እድሉን ካስመለጡት ልጁ ከክለቡ ጋር ከፍተኛ ግጭት ውስጥ የሚገባ ነው ይመስለኝ እና ከቀጣይ ክረምት አያመልጥም፣ ዩናይትድ ያስፈርመዋል የሚል እምነቴ አሁን እኔ እንዲጨምር ሆኗል። ይሄን ስፔኩሌት እያደረግኩ ነው፣ የኔ ግምት ነው። ቤተሰቦች እንደው በየትኛው ነገር እርግጠኛ መሆኑ ባይቻልም ግን ካርሎስ ባሌባ ዩናይትድ ተጫዋች መሆኑ የሚቀር አይመስለኝም። ከተጫዋቹ ፍላጎት አንጻር ብዙ ጊዜ ተጫዋቾች አንድ ክለብ ለመሄድ ከየትኛውም ክለብ በላይ ቆርጠው የሚወስኑ ከሆነ ሻጭ ክለብ አማራጭ የለውም። አሁን ብራይተን በገንዘብ ትመና ዩናይትድ ላይ እንደው አድቫንቴጅ እንዳይዝ እያደረገው ነው የሚገኘው ልጁ ማለት ነው። ምክንያቱም ብራይተኖች ጨራታውን ይፈልጉታል። ሙኒክ ቢመጣ ወይ ሌሎች ክለቦች ቢጠይቁ እና ጨራታው ቢደራላቸው እነሱ ያሰቡት ያንን ነው። ትልቅ ግን ቁማር እየተበሉ ነው ብዬ ነበር ባለፈው ክረምት ዝውውሩ ካልተሳካ በኋላ እናቆየዋለን ሲሉ እነሱ ካልኩሌት ያደረጉት በቃ ተጫዋቹ እንደ ማንኛውም ተጫዋች ይበልጥ ጠንክሮ ይሰራል፣ ትልቅ ገንዘብ ይበልጥ ያመጣልናል እና ትላልቅ ክለቦችን ትኩረት ስቦ በጨራታ ከፍተኛ ገንዘብ እናገኛለን ብለው ነው እነሱ ካልኩሌሽኑን የሰሩት ማለት ነው። እና ልክ ካሴዶን ሲሸጡ ለቼልሲ እንዳደረጉት ከ115 ሚሊዮን ፓውንድ በላይ እስከ 30 ሁሉ ሊጠይቁበት ይችሉ ነበር።
እንደነሱ ሀሳብ ከሆነ ማለት ነው። ግን ልጁ ደግሞ በተቃራኒ እልህ ስለያዘው እችን ታክቲክ ስላወቀ ነው ማለት ነው የባሰ በተቃራኒ የሆነባቸው ማለት ነው። ይሄ ጥሩ ነው እንደዚህ ማድረጉ ወይንስ ጥሩ አይደለም? እሱን አላውቅም። ቤተሰቦች ግን እያደረገ ያለው ነገር እና እየከፈለው ያለው መስዋዕትነት ብራይተኖች ቁማሩን እንዲበሉ አደረገ ልጁ። ፕላስ ደግሞ ዩናይትዶች እንዲያገኙት የሚያደርግ ማረጋገጫ የሚሰጣቸውን ድርጊት ነው እያደረገ የሚገኘው ለማለት ነው። ካርሎስ ባሌባ የዩናይትድ ንብረት መሆኑ የሚቀር አይመስልም። አፍሪካ ፎት ትላንት አንድ ዜና ይዞ ወጣ። ይሄ ዜና ደግሞ ዩናይትዶች አጥቂ ለማስፈረም እንደተቃረቡ የሚናገር ዜና ነው። ዜናው ወደ አንድ የኦግዜር አጥቂ ነው የሚወስደን። ይሄ በአጥቂ መስመር ተጫዋች ላሲኒ ሲናዮኮ ተብሎ ይጠራል። ኮንትራቱ በዚህ ሲዝን ያልቃል ተብሎ ነው የተነገረው። በዚህ ሲዝን መጨረሻ ላይ ያልቃል። ይሄ ሲዝን ካለቀ በኋላ እና ፍሪ ኤጀንት ነው የሆነው። ምናልባት እንግዲህ ዩናይትዶች ጥር ላይ ልጁን ለማስፈረም እያናገሩ ይሁን ወይ ደግሞ ለክረምቱ ይሁን ከወዲሁ የሚያናገሩት በግልጽ የተቀመጠ ነገር የለም። ግን ኃይለኛ ድርድር ላይ ናቸው ብሎናል። እንግዲህ አፍሪካን ፉትን እንመነው ከተባለ ክሬዲብሊቱን አላውቅም። ቤተሰቦች ያው ግን ብዙ ጊዜ ከአፍሪካ እንደዚህ የሚወጡ ዜናዎች ያው ለተጫዋቹ ቅርብ ከሆኑ ሰዎች ቤተሰቦች የሚገኙ ዜናዎች ናቸው። እንደ ምንጭ የሚጠቀሱት እነሱ ናቸው። ሜቢ ምናልባት አሁን ዩናይትድ ይሄን ልጅ ለማስፈረም እንቅስቃሴ እያደረገ ሊሆኑ ይችላል። ምክንያቱም አጥቂ እንደሚያስፈርሙ ስለማስብ ፕላስ የዘርክዚንም ጉዳይ ቅድም አንስቼላቸዋለሁ እና ዘርክዚን ሊለቁት ይችላሉ በጥር የዝውውር መስኮት። ዘርክዚን ከለቀቁ ደግሞ እንደዚህ አይነት ተጫዋቾችን በድርድር ኮንትራቱ የ6 ወር ነው እንግዲህ የሚቀረው። ስለዚህ ዩናይትድን ብዙ ገንዘብ የሚያስወጣ የአጥቂ መስመር ተጫዋች አይደለም ማለት ነው። ዩናይትዶች ተጫዋቹን በቀላሉ ከኦግዜር ሊያስፈርሙት የሚችሉበት እድል ያገኛሉ በትንሽ ገንዘብ ማለት ነው እና የዘርክዚንም ቦታ ይሸፍናል ልጁ። ወደ ሮማ ዘርክዚንም ክለቡ እንዲሁ መልቀቅ ይችላል ማለት ነው እና 26 ዓመቱ ነው ተጫዋቹ። ይሄ ተጫዋች እንደዚሁ በቀድሞ የኢኒየስ ባለቤትነት ሲተዳደር የቆየው ለኒስ ክለብ ሲጫወት ነበር። ቀድሞ ማለት ነው ቀደም ሲል ከኒስ ጋር ሲጫወቱ ኦግዜሮች እንደዚሁ ኒስ ላይ ጎል ያስቆጠረ ልጅ ነው። ኒስ ማለት ደግሞ ያው ታውቃላችሁ የኢኒየስ ሌላኛው ክለብ ነው። 2 ጎሎችን ተጫዋቹ በሁለት ያለፉት የአፍሪካ ዋንጫ ጨዋታዎች ላይ እንዲሁ ማስቆጠር ችሏል። ማሊ ብሔራዊ ቡድን ነው የሚጫወተው በነገራችሁ ላይ እና ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ድርድር በማድረግ ላይ ይገኛል። አድቫንስድ ኔጎሽሽን ወይም ቶክስ ላይ ነው ዩናይትድ ብሎ ነው አፍሪካን ፉት የዘገበው። ቤተሰቦች እዚህ ጋር አጥቂ የሚያስፈልገን ይመስለኛል። አሁን በተለይ የቤንጃሚን ሼሽኮን ጉዳይ ቤንጃሚን ሼሽኮን እኔ ቶሎ ብዬ መትቸት አልፈልግም። ከዚህ በፊት ሀሳቡን ላነሳላችሁ ሞክሬ ነበር። የጋሪ ኔቭልን ሁሉ አስተያየት ተቃውሜ ነበረ። እንደዚህ በኃይል ጫና ውስጥ ባይከተው ልጁን ብዬ ስናገር ነበር። ግን መሻሻል እንዳለበት እርግጥ ነው። ሼሽኮ እድሎችን እያገኘ ነው እውነት ለመናገር በተለይ በባለፈው ጨዋታ ላይ የተወሰኑ ሰርቪሶች ተሰጥተውታል ልጁ። አንዳንድ ኳሶች ነበሩ እንደውም ሊያስቆጠራቸው የሚችሉ የጎል ማግባት እድሎች ቀርበውለት ግን አልተጠቀመባቸውም። ቀጣይ ጨዋታ ላይ ወልቭስ ላይ ከሴሽኮ እጠብቃለሁ። በነገራችሁ ላይ የወልቭስ ጨዋታ አይ ቲንክ ዘ ኢዚየስት ጌም ነው ልጁ ጎል ሊያስቆጥር የሚችልበት ጌም። በባለፈው ጨዋታ አልነበረም በጉዳቱ ምክንያት። አሁን ግን በኦልትራፎርድ ነው የሚደረገው፣ ይሰለፋል። ይችን ጨዋታ መጠቀም መቻል አለበት ሴሽኮ። ከዚህ በኋላ ሴሽኮን በጣም በአይነ ቁራኛ በንስር ነው የማየው። ልጁ መሻሻሉን ማሳየት መቻል አለበት። አለበለዛ ያለው ታለንት ያለው ተሰጥኦ ያለው ተጫዋቹ ስኪሉ ይሄ ፍጥነቱን ጉልበቱን ያለውን ቁመት በአግባቡ መጠቀም እንደሚችል በጣም ተስፈኛ የሆነ አጥቂ እንደሆነ የሚያስመሰክርበት ጊዜ አሁን ተጫዋቹ እየቀረበ ነው እና ሼሽኮ ቢሻሻል ይሻለዋል ለራሱም የእግር ኳስ ሕይወት ለማንቸስተር ዩናይትድም ውጤታማነትና እንደው እኛም ደጋፊዎች እምነት እንድጥልበት በጣም ሻርፕ መሆን አለበት። የጎል ማግባት እድሎች በየትኛውም ሰዓት ሊሰጡት ይችላሉ። ልክ ሜሰን ማውንት እንደጣለለት አይነት ኳስ ሲኖር በጣም አክቲቭ መሆን መቻል አለበት። እግሩ በጣም ረጅም ነው።
ሰውነቱ እንደዚሁ ትልቅ ነው፣ ግዙፍ ነው ልጁ። ልክ እንደ ኤርሊንግ ብሮት ሃላንድ አይነት ሸክለ ሰውነት ነው ያለው። በጥንካሬ ግን በጣም ብዙ መስራት ያለበት መጠናከር ያለበት ነገር ነው። ፊዚካሊቲው ላይ አይ ቲንክ ያ ነው የከበደው እና ያንን ነገር ለማሻሻል አሁን በደንብ እየሰራ እንደሆነ ነው ጂም ላይ የሚጠቀሰውና ቅልጥፍናውን፣ ፍጥነቱን ልጁን እና ጉልበቱን ላይ እነኚህ ነገሮች ላይ በደንብ አድርጎ ሰርቶ ሃላንድን በደንብ ሞዴል እያደረገ እሱ ሃላንድ ጋር እኔ እንደውም አንዳንዴ በታለንት ከሃላንድ ሁሉ የሚሻል ይመስለኛል ልጁ በስኪል ካየነው ከዚህ በፊት በጨራሽነት አይደለም እያወራሁ ያለሁት ማለት ነው። እና የሃላንድን ያህል ብልጠትና የመጨረስ ብቃት የአካል ብቃት ቢኖረው ኖሮ ሼሽኮ ይሄኔ ብዙ ጎሎችን ማስቆጠር ይችላል። አሁንም እድሉ አለው፣ ጊዜው አለው። በወልቭሱም ጨዋታ እንደዚሁ ጥሩ እድል ያገኛል። መጠቀም ማሳየት መቻል ያለበት ጊዜ ነው የሚመስለኝ አይ ቲንክ። አለበለዛ ስለ ሼሽኮ ቤንችነት ልናወራ ነው ማለት ነው። በቃ ዩናይትድ ግዴታ አጥቂ ያስፈልገዋል ሌላ ብለን ልንናገር ይሆናል ማለት ነው። ለማንኛውም በነገው ጨዋታ እንመለከተዋለን። ቤተሰቦች ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛ ሰላም ሁኑ ባይ